ሰዎች እንዲረዱ ፈልጋለሁኝ። ጉልበታችን ልክ መሬት ሲነካ መጸለይ ስንጀምር መልሱ ይለቀቃል። ዳንኤል ይሄ ነው የሆነበት። አንተ እጅግ የተወደድክ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። ተመልከቱ፣ እንዲህ አለው፣ መጸለይ ስትጀምር ትእዛዝ ወጥቷል። አሁንም መጥቻለሁ። ተይዤ ነበረ፣ ተከልክዬ ነበር አላለም። ስለዚህ ሁል ጊዜ አልነበረም። ታውቃላችሁ፣ አንዳንድ ጊዜ እንዲህ አይነት ሐሳብ ያላቸው ሰዎች አሉ። ሁል ጊዜ ስንጸልይ መላእክቶች ዲያብሎስ ይቋቋማቸዋል ብለው። ሁል ጊዜ አይደለም፣ ሁል ጊዜ አይደለም። ደግሞ ለዚህ ነው ኢየሱስ እንዲህ አለ። ኢየሱስ ለጴጥሮስ አለው፣ በዛም አቅጣጫ ደግሞ ለቤተ ክርስቲያን ተናገረ፣ የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። መንፈሳዊ መርሆችን መረዳት እንችላለን። የምናውቃቸው ነገሮች አሉ። መንፈስ ቅዱስ በሕይወታችን ከሚሠራው ሥራ የተነሳ ኢየሱስ ለበሽተኞች ሲጸልይ ለሁሉም በሽተኛ አልጸለይም ነበረ። አንዳንድ በሽታዎች በአጋንንት ነበረ የመጡት፣ አንዳንዶች ግን በአጋንንት አልነበረም። ስለዚህ አንዳንድ ጊዜ አጋንንትን አስወጥቶ ሰዎች የተፈወሱበት ጊዜ ነበር። ሌላ ጊዜ ደግሞ ነክቷቸው የተፈወሱበት ጊዜ ነበረ። ምክንያቱም በሁሉም በሽታ ውስጥ አይደለም አጋንንት ያለው። እየተከተላችሁ ነው? ስለዚህ እንደዚህ አንልም። በነገራችን ላይ መረዳት አለብን። አጋንንቶች፣ ዲያብሎስ ስርዓት ቢኖራቸውም እንኳን የተለያየ ደረጃ ግን አላቸው። የተለያየ ደረጃ አላቸው። ስልጣናቸው ግልጽ ነው። እናም አንዳንድ ሁኔታዎች አሉ። እናንተ ስትገቡ አጋንንት ይወጣሉ። አያችሁ? ስለዚህ አንዳንድ ጊዜ የእግዚአብሔርን ቃል መስበክ ስትጀምሩ አጋንንት ይወጣሉ፣ ድምፅ ሳያሰሙ ይወጣሉ። አንዳንድ ጊዜ አንዳንድ አጋንንት ያለባቸው ሰዎች ወደ ቤተ ክርስቲያን መጥተው ወይንም የእግዚአብሔር ሕዝብ በተሰበሰቡበት ስፍራ መጥተው አጋንንቱ ውጪ ይቀራል ፕሮግራሙ እስኪያልቅ ድረስ። ግን ደግሞ ሌሎች አሉ። ኢየሱስ ለደቀ መዛሙርቱ እንደተናገረ ወደ እርሱ መጥተው ጌታ ሆይ እኛ ለምን ይህንን አጋንንት ልናስወጣው አልቻለን? መጀመሪያ ከአለማመናቸው የተነሳ አለ። ከዛ ቀጥሎም እንዲህ አለ፣ ነገር ግን አለ ይህ አይነቱ አይወጣም በጾምና በጸሎት ካልሆነ በስተቀር። ይህ አይነቱ አላቸው። ኢየሱስ ያውቃል ይህንን አይነቱን። ለምን እነሱ አላወቁም? መገለጡ አልነበራቸውም። በመንፈስ ማወቅ አለባቸው። ትላንትና እንደተናገር ነው ዳዊት አላወቀም ነበረ ሰይጣን እንዳንቀሳቀሰው እስራኤልን እንዲቆጥር። እነዛ ነቢያት የአክዓብ አላወቁም ነበረ የሐሰት መንፈስ አጋንንቶችን በአንደበታቸው እንዳደረገ በነቢያት ሁሉ አላወቁም። ይናገሩ ብቻ ነበረ፣ ግን ውሸት ነበረ። አላወቁም። ጴጥሮስም ኢየሱስን ሲናገረው ጌታ ሆይ ስለ መሞት አትናገር፣ አትሞትም፣ ይሄ አይሆንብህም ሲለው አልተረዳም ነበረ ዲያብሎስ በሱ እየተናገረ እንደነበረ። ኢየሱስ ግን ግልጽ ነበረ። መጽሐፍ ቅዱስ ሲናገር ወደ ጴጥሮስም ዞሮ ወደ ኋላ ይበል ሰይጣን አለ። ያ ማለት ጴጥሮስ ሰይጣን ሆኗል ማለት አይደለም። ኢየሱስም ያውቃል ሰይጣን መቼ እንደሄደ፣ ምክንያቱም ተናገረው። ከዛም በኋላ ሌሎች ነገሮችን ማውራት ቀጠለ። ያ ማለት ዲያብሎስ ኢየሱስን ታዘዘው አላችሁ። ስለዚህ የተነገረን ሁልጊዜ መዋጋት እንዳለብን አይደለም። አንዳንድ ጊዜ ብያቸዋለሁ፣ በመጽሐፍ ቅዱስ እንደምታነቧቸው አንዳንድ ስፍራዎች ኢየሱስ እየሰበከ አጋንንት ራሳቸውን አልገለጡም። ነገር ግን ሁሉም ሰዎች መጽሐፍ ቅዱስ እንደሚለው ሊነኩት ፈለጉ፣ ኃይል ከእርሱ ወጥቷልና በሽተኛቸውን ፈወሳቸው፣ ክፉ መንፈስ የነበራቸውም ተፈወሱ። እሱ እየሰበከ ያለ አጋንንት ይጮሁ ነበር፣ ያለቅሱ ነበር። እየጮሁ ምን ልታደርገን መጣ? የናዝሬቱ ኢየሱስ እኛ ካንተ ጋር ምን አለን? ልታጠፋን መጣ? እየጮሁ
ሃሌሉያ። ግን ታውቃላችሁ በቤተ ክርስቲያን ውስጥ ያለው ችግር ስለ እንደዚህ አይነት ጉዳዮች አንዳንዶች መንፈሳዊ ውጊያ አለ ሲሉ፣ ሌሎች ደግሞ የለም ሲሉ፣ ምክንያቱም ሁለት ጥጎች ስላሉ ነው። አንዳንዶች መንፈሳዊ ውጊያን የሚቀበሉ አንዳንድ ጊዜ በጣም ወደ ውስጥ ይገቡበታል። ህይወታቸውን በውጊያ ይሞላል። ሁሉ ነገር ጦርነት ነው። ሌሎች ደግሞ ጥግ አሉ ምንም አይነት ውጊያ የለም ይሉ። እነሱም ደግሞ ተበላሽተዋል። ማዕከል ላይ ቆሙ እያልኩ ነው አይደለም፣ ቃሉ ላይ ቆሙ። ያንን ነው የምላችሁ። መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ምን ይላል?